ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ሐምሌ 2 2018 ዓ.ም የዕለተ ሐሙስ የተለያዩ የዝውውር ጉዳዮችን የምናነሳበት የምሽቱ ፕሮግራማችንን እነሆ ዛሬም በድጋሚ ዘንድ ተገናኝተናል። ስለምትከታተሉን ስለምታደምጡን ከኛ ጋርም ስላላችሁ እጅጉን ከልብ አድርገን እናመሰግናለን። የዓለም ዋንጫ ጉዳዮች አሁን ወደ መጠናቀቁ እየተቃረቡ መምጣታቸውን ተከትሎ በተለይ አሁን 8 ብሔራዊ ቡድኖች ናቸው የቀሩት። ዛሬ ደግሞ የሩብ ፍጻሜ ጨዋታዎች ይጀመራሉና እንግዲህ ውድድሩ ሊጠናቀቅ 8 ያክል ጨዋታዎች ናቸው የሚቀሩት የዛሬውን ጨምሮ። በዚህ ምክንያትም ተቀዛቅዞ የነበረው የዝውውር ጉዳዮች አብዛኞቹ ብሔራዊ ቡድኖች ወደ እንግዲህ መሸኘታቸውን ተከትሎ ወይም መሰናበታቸውን ተከትሎ የዝውውር ጉዳዮች አሁን ጠንከር ብለው እየቀጠሉ ይገኛሉ። ትናንትና እንኳን ሁለት ጥሩ የሚባሉ ነገሮችን ሰምተናል። ከዝውውር ጉዳዮች ጋር በተያያዘ በሰበር መረጃ መልክ የሚነሱ ሁለት ዜናዎችን ሰምተናል። አንደኛው ማንቸስተር ዩናይትድ አንድሬ ሳንቶስን ማስፈረሙ ነው። የሱን ጉዳይ በኋላ ላይ እናነሳዋለን። ከዛ ውጭ ደግሞ አርሰናል እንዲሁ ብሩኖ ጉማሬሽን ለማስፈረም መቃረቡን ተነግሯል። ስለዚህ ማንቸስተር ዩናይትዶች በዚህ የዝውውር መስኮት የአማካይ ስፍራ ላይ በርከት ያሉ ዝውውሮችን ለማምጣት ሙከራዎችን እንደሚያደርጉ ይታወቃል። ከነዛ መካከል ሁለቱን ለማስፈረም በጣም ከጫፍ ደርሷል። ሁለቱም ተጫዋቾች ዝውውራቸው ይፋ አልተደረጉም። አንድሬ ሳንቶስም መስማማቱ ተነግሯል። ከዛ ውጭ ኤደርሰንም የመጨረሻ የሕክምና ምርመራ እንደሚጠብቀው ይታወቃል። እነዚህ ሁለት ተጫዋቾች ግን ወደ ማንቸስተር ዩናይትድ ለመቀላቀል በጣም የቀረቡ ተጫዋቾች እንደሆኑ ይታወቃል። እንግዲህ በዚህ ፕሮግራማችን ማንቸስተር ዩናይትድ በዚህ የዝውውር መስኮት ለማስፈረም አቅዷቸው የነበሩ በጣም በርከት ያሉ ዝውውሮች እንደነበሩ እናስታውሳለን እና የፈረሙት ተጫዋቾች ግን በአብዛኞቹ የማንቸስተር ዩናይትድ ደጋፊዎች ያን ያክል ተቀባይነት ያገኙ ዝውውሮች ያልሆኑም። በተለይ የታቀዱት ዝውውሮች መጀመሪያ የታለሙት ዝውውሮች በጣም ትልልቅ የሚባሉ ስም ያላቸው ናቸው። ዩናይትድ ወደ አውሮፓ ቻምፒየንስ ሊግ መመለሱን ተከትሎ አምናም በነበረው የፕሪሚየር ሊግ የውድድር ዓመት ላይ ጥሩ የሚባል የውድድር ዓመትን አሳልፎ ነበር። በተለይ ወደ መጨረሻዎቹ አካባቢ ማይክል ካሪክ ከመጣ በኋላ ውጤቶቹ ተሻሽለው በደረጃ ሰንጠረዡ 3ኛ ደረጃ ላይ ይዞ ያጠናቀቀበት የውድድር ዓመት ከመሆኑ ጋር በተያያዘ ለሚቀጥለው የውድድር ዓመት በጣም ትልቅ ተስፋን ይዘው ነበር። በተለይ በዝውውር መስኮቱ ላይ ደግሞ በጣም ጥሩ የሚባሉ ስም ያላቸው ተጫዋቾች የሚመጡ ከሆነ ነገር ግን እስካሁን ድረስ ያንን ነገር እየተከተሉ አይደለም። የማንቸስተር ዩናይትድ አመራሮች እስካሁን ድረስ ኤደርሰንን ከአታላንታ አንድሬ ሳንቶስን ከቸልሲ ለማስፈረም መስማማታቸውን ሰምተናል። ነገር ግን የዩናይትድ ደጋፊዎች የሚጠብቁት አይነት ዝውውር ነው ተብሎ ግን አይታሰብም። ምክንያቱም የኤሊዮት አንደርሰንን ስም ሰምተናል። የኦሪዮል ሹዋሜኒ፣ ሌሎችም እነ ካርሎስ ባሌባን ጨምሮ በጣም ጥሩ ስም ያላቸው እነ ሳንድሮ ቶናሊን ጨምሮ ስማቸው በጣም ተለቅ ያሉ ለቡድኑ በጣም ትልቅ አገልግሎትን መስጠት የሚችሉ ተጫዋቾችን ለማስፈረም ገበያው ላይ ስለነበረ እነዚህን ሁለት ተጫዋቾች ማስፈረሙ በተለይ ደግሞ የማይክል ካሪክ ቡድን ካሴሜሮን ለመተካት ነው እነዚህን ዝውውሮች ያደረገውና በአብዛኛው የሰዎቹ ግምት ካሴሜሮን ሳይሆን ማኑኤል ኡጋርቴን ለመተካት የተደረጉ ዝውውሮች ናቸው የሚሉ አይነት ሀሳቦችን እየሰማን እንገኛለን። የምስራች የሚባለው ዜና ለማንቸስተር ዩናይትድ ደጋፊዎች ግን ምናልባት ዩናይትድ አሁንም በዝውውር መስኮቱ ላይ እንቅስቃሴው ገና እንደሚቀጥል የሚያሳዩ መረጃዎች አሉ። በተለይ አሁንም ቢሆን በአማካይ ስፍራ ላይ ቢያንስ ሁለት ተጫዋቾች ቢያንስ ሊያስፈርሙ የሚችሉበት እድሉ እንዳለ የሚያሳዩ ነገሮች አሉ። እርግጥ ነው በገበያው ላይ ያሉ ተጫዋቾች አሁን እየቀነሱ ይገኛሉ። አማራጮቻቸው በጣም እየጠበቡ እየመጡ ይገኛሉ። ምክንያቱም ተጫዋቾች ቶሎ እየተዘዋወሩ ነው የሚገኙት እና በዛ ምክንያት አማራጮች እየጠበቡ እየመጡ እንዳለ ይታወቃል። ነገር ግን አሁንም ጥሩ የሚባሉ አማራጮች እንዳሏቸው ይታመናል እና ቢያንስ ሁለት የአማካይ ስፍራ ተጫዋቾችን ሊያስፈርሙ ይችላሉ ብለዋል ዳቪድ ኦርነስቲን። አጠቃላይ ደግሞ ዩናይትድ በዚህ የዝውውር መስኮት ከዚህ በኋላ እመኑኝ ቢያንስ 4 ያክል ዝውውሮችን ማድረጉ አይቀርም ስል ነው እንግዲህ ዳቪድ ኦርነስቲን እየተናገረ የሚገኘው። ትናንትና መረጃውን የአንድሬ ሳንቶስን መረጃ ቀድሞ ያወጣው ጋዜጠኛ እንደሆነ ይታወቃል። በዝውውር ዘጋቢዎች ዘንድም በጣም ታማኝ ከሚባሉ የመረጃ ምንጮች ነውና እንግዲህ ዩናይትድ ከዚህ በኋላ 4 ያክል ዝውውሮችን ያደርጋል ሲል ነው ሀሳቡን የሰጠው። ምን አይነት ዝውውሮችን ሊያደርግ ይችላል ማንቸስተር ዩናይትድ? የአማካይ ስፍራውስ እንዴት ነው ሊሆን የሚችለው በሚቀጥለው የውድድር ዓመት? ከዛ ውጪ አንድሬ ሳንቶስ እና ኤደርሰን ለማንቸስተር ዩናይትድ ምን አይነት ግልጋሎቶችን መስጠት ይችላሉ? በዛሬ ፕሮግራማችን ሰፋ አድርገን ወደ እናንተ እናደርሳለን። በተለይ የቼልሲውን አንድሬ ሳንቶስን ጉዳይ ቁጥራዊ መመዘኛዎችን ይዘን ወደ እናንተ እናደርሳለን። ከዛ ውጭ ግን አርሰናል ቤትም እንዲሁ በተለይ ለአርሰናል ደጋፊዎች በጣም ትልቅ የሚባል የምስራች ዜና ነው ትናንትና የሰሙት የብሩኖ ጉማሬሽን ጉዳይ። በፕሪሚየር ሊጉ በጣም ከሚደነቁ የአማካይ ስፍራ ተጫዋቾች መካከል አንደኛው ነው። በኒውካስል ዩናይትድ ቤት እንግዲህ አገልግሎቱና ጥቅሙ በጣም ላቅ ያለ ተጫዋች እንደሆነ በርካቶችን የምናውቀው ነው። ይህንን ተጫዋች ነው አርሰናል ለማስፈረም በጣም ጥሩ ደረጃ ላይ እንዳለ የተነገረው። ምክንያቱም ግላዊ ስምምነቶች አሁን ምንም አይነት እንቅፋት አይሆኑም። ተጫዋቹ ለኒውካስል ዩናይትድ በግልጽ ነው የነገራቸው አርሰናልን መቀላቀል እንደሚፈልግ
በዝውውር ጉዳዮች ላይ የሚፈጠሩት ነገሮች በቀጣይ አይታወቁም እንጂ አርሰናል ግን ይህንን ተጫዋች የማስፈረም እድሉን በጣም ያሰፋበትና በቀጣይ ቀናትም ይህንን ዝውውር ለመፈጸም በትልቁ የሚንቀሳቀስበት ይሆናል ተብሎ ይታሰባል። ብሩኖ ጉማሬሽ አርሰናልን እንደመረጠ ነው የተረጋገጠው። እሱን ጉዳይ እናነሳለን። ከአርሰናል ጋር በተያያዘ ሌሎች የዝውውር ጉዳዮችም ይነሳሉ። ብቸኛው ነው ወይ ጉማሬሽ የሚፈርመው? አይደለም። ሌሎች የክንፍ መስመር ተጫዋቾችን እንደሚያስፈርሙ ይታወቃል። አርሰናሎች በተለይ ሊያንድሮ ትሮሳርድ ጉዳይ ያበቃለት እየመሰለ ነው። ምክንያቱም ወኪሉ ትናንትና ቱርክ ተገኝቶ ከቤሺክታሽ ጋር ትልቅ ድርድሮችን ሲያደርግ የተመለከትንበት ዝውውርን ያደረገው። ስለዚህ የዝውውር ወደ መጠናቀቁ ደርሷልና እሱን መተካት የግድ ይኖርባቸዋል ተብሎ ይጠበቃል። እንግዲህ አርሰናሎች ማለት ነው። ከዛ ውጭ ግን ሌሎች ዝውውሮችንም እንመለከታለን። ለምሳሌ እክል ሊቨርፑል በዝውውር ገበያው ላይ ምን አይነት እንቅስቃሴዎችን እያደረገ ነው የሚለው ነገር በትልቁ ይነሳል። ሊቨርፑል እስካሁን ድረስ የስፔኑን ተጫዋች ቪክተር ሙኞዝን ከማስፈረም ውጭ እስካሁን ያደረገው ይሄ ነው የሚባል ዝውውር እንደሌለ ይታወቃል። በዚህ የዝውውር መስኮት በክንፍ መስመር ላይ ግን በእርግጠኝነት ዝውውሮችን እንደሚያደርጉ በተለይ ለሊቨርፑል በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ ሉዊስ ስቲል እየተናገረ ይገኛል እና በእርግጠኝነት 99% እርግጠኛ ሆኜ የምነግራችሁ ሊቨርፑሎች በዚህ የዝውውር መስኮት በክንፍ መስመር ላይ ተጫዋቾችን ያመጣሉ። ለመግዛት ብለው ብቻ አይደለም ተጫዋቾችን የሚያመጡት፣ በትክክል ሙሐመድ ሳላህን ለመተካት አቅደውና በጣም ትልልቅ የሚባሉ ነገሮችን አድርገው ካልኩሌት አድርገው የሚያመጧቸውን ዝውውሮች ነው የምትመለከቱት ሲል ነው ሉዊስ ስቲል እየተናገረ የሚገኘው። በሊቨርፑል የክንፍ መስመር እጩ ዝርዝር ውስጥ ያሉ ተጫዋቾች እነማን ናቸው፣ ፕሮፋይላቸው ምንድን ነው የሚለውንም ጉዳይ በስፋት ለማንሳት እንሞክራለን። እነዚህን ጉዳዮች በስፋት እያነሳሳን ቆይታን እናደርጋለን። የዓለም ዋንጫ ጉዳዮችንም በጥቂቱ እናነሳለን። ምክንያቱም ዛሬ ሞሮኮ እና ፍራንስ የሩብ ፍጻሜ የመጀመሪያ ጨዋታው ይደረጋል። እንግዲህ የሩብ ፍጻሜ ጨዋታዎች ዛሬ ነው የሚጀምሩትና ዛሬ ልክም ምሽት 5 ሰዓት ሲል ፍራንስና ሞሮኮ በሚያደርጉት ጨዋታ ይጀምራል። ከዚህ ጨዋታ ጋር አያይዘን የምናነሳቸው ጉዳዮች ይኖራሉ። እናንተ ግምቶቻችሁን ልታሰፍሩልን ትችላላችሁ። እነዚህ ሁለት ብሔራዊ ቡድኖች በጣም ተጠባቂ ጨዋታቸውን ያደርጋሉ ተብሎ ይታሰባል። ፈረንሳይ ሞሮኮም በዚህ ውድድር ላይ በጣም ጠንካራ እንደሆነ አሳይተውናል። እርግጥ ነው ፈረንሳይ ለዋንጫ ከሚገመቱ ብሔራዊ ቡድኖች መካከል አንደኛው ነው። ከዛ ውጭ ደግሞ ለዚህ ጨዋታ የማሸነፍ ግምቱን በትልቁ የወሰደው የፈረንሳይ ብሔራዊ ቡድን እንደሆነ ይታመናል። ነገር ግን ሞሮኮም በትልቁ እንግዲህ በጣም የምትጠበቅ አይነት ብሔራዊ ቡድን ሆናለች። በዚህ የዓለም ዋንጫ ላይ በጣም ጠንካራ መሆኗን እያሳየች ትገኛለች። በዛሬው ጨዋታ ምን የሚፈጠር ይሆናል በቀጣይ የምንመለከተው ነው የሚሆነው። እነዚህ ሁለት ብሔራዊ ቡድኖች በ2022ቱም የዓለም ዋንጫ ላይ እርስ በርስ ተገናኝተው ፈረንሳይ 2-0 አሸንፋ ወደ ፍጻሜ ማለፏን እናስታውሳለን። በዛሬው ጨዋታ ላይ አንዳንድ ጉዳዮችን እናነሳለን። የዓለም ዋንጫ ጉዳዮችንም የምናነሳ ነው የሚሆነው። ወደ ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ሀሳብ አስተያየት እየሰጣችሁን ሰሞኑን በነበሩ ፕሮግራሞቻችን ላይ አንዳንድ ወደ ቤተሰቦቻችንን ለእኛ ያጋራችሁንን ሀሳብ አስተያየቶች ወደ እናንተ እናደርስ። የመጀመሪያው ቤተሰባችን አብዲ ነኝ ከሳሪስ አደይ አበባ። ማንቸስተር ዩናይትድ ኦሪዮል ሹዋሜኒን እና አሌክስ ስኮትን አማካይ ቦታ ላይ ቢያስፈርም አሪፍ ነበር። ለክለቡ ጥሩ ግልጋሎት የሚሰጡ ፈራሚዎች ናቸው ብዬ አምናለሁ፣ ምናልባት ከተሳካለት ሲል ሀሳቡን ሰጥቶናል። ያው የአሌክስ ስኮት ጉዳይ አሁንም በገበያው ላይ ያለ ተጫዋች እንደሆነ ይታወቃል። ኦሪዮል ሹዋሜኒን የማስፈረም እድላቸው ግን አሁን በጣም ጠባብ የሆነበት፣ ምክንያቱም ሪያል ማድሪድ ይህንን ተጫዋች ኮንትራት ለማራዘም የተስማማበት 5 ዓመት ኮንትራት በማድሪድ እንዲቆይ የተስማሙበት ጊዜ ላይ ነው የምንገኘውና ዩናይትድ የቹዋሜኒን ጉዳይ የመፈጸሙ ነገር ያበቃለት ይመስላል። ምናልባት አሌክስ ስኮት ግን አሁንም በገበያው ላይ ከሚገኙ ተጫዋቾች መካከል አንደኛው ነው። ሌላኛው ይድን የተባለ ቤተሰባችን ነው። ይድን የተሻለ የተባለ ቤተሰባችን ኤንዞ የትም ክለብ አይሄድም፣ ምክንያቱም ዣካ ቼልሲ ቤት አይመጣም፣ ለዛ ነው ኤንዞ በቼልሲ ቤት የሚቆየው ሲልም ሀሳቡን ሰጥቶናል። ያው ኤንዞ ፈርናንዴዝን በተያዘ ሰሞኑን ሰፊ ፕሮግራሞች ወደ እናንተ አደርሰናል። ተጫዋቹ ከቼልሲ የመልቀቅ ዕድሉ አሁን ጠባብ እየሆነ መጥቷል። ምክንያቱም ፈላጊ ሲባል የነበረው ሪያል ማድሪድም የአማካይ ስፍራ ተጫዋች የማስፈረሙ ነገር ያከተመ ይመስላል ወይም የተወው ይመስላል። ቹዋሜኒንም ኮንትራት ማራዘምን ምርጫው አድርጓል። ስለዚህ ኤንዞ ፈርናንዴዝ አሁን በዛው በቼልሲ ቤት የመቆየት ዕድሉ በጣም ሰፊ እንደሆነ የሚያሳዩ ነገሮችን የሰማ ነው። ፏዴ በትናንትናው የላኩልህ ኮሜንት ላይ አርጀንቲና 13 ተጫዋቾችን አሰልፋ ብዬ የገለጽኩበት መንገድ ፊፋን 13ኛ ተጫዋች እንደሆነ ለመግለጽ አስቤ ነው። በዚህ ሁኔታ የፊፋና የዳኛ ሽርክና የሞሮኮን ዕጣ ፈንታ ከግብጽ ይለያል ብለህ ታስባለህ ወይ? ሞሮኮ የዚህ አይነት እድል እንዳይገጥማት በግሌ ስጋት አለኝ ሲል ነው ጸጋዬ አመኑ የተባለው ቤተሰባችን የዘውትር አድማጫችን ነው፣ የዘውትር ሀሳብ ሰጫችን ነው። ከልብና አድርገን እናመሰግናለን ስለምትሳተፉ ውድ ቤተሰቦቻችን። አሁንም በዚህ ፕሮግራማችን ላይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። እኛ ደግሞ በቀጣይ ፕሮግራሞቻችን መልሰን የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት በድጋሚ ወደ እናንተ እናደርሳለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራሞቻችን ነው የምናመራው። የዝውውር ጉዳዮችንና የዓለም ዋንጫ ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። እስከ
እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር ይህንን ፕሮግራም እየመራን ቆይታን እናደርጋለን። አብረን እንቆይ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ተመልሰን መጣን። ከመሸጋገሪያው በኋላ ውድ ቤተሰቦቻችን እያደመጣችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን በስፋት የምናነሳበት ፕሮግራማችንን ነው የምንጀምረው። ቅድሚያ የምናደርገው ጉዳይ ከብሩኖ ጉማሬሽ ጋር የተያዙ አንዳንድ ጉዳዮችን እናንሳ። ብሩኖ ጉማሬሽ ትናንትና በይፋ ወደ አርሰናል ማምራት እንደሚፈልግ በይፋ መነገሩ የሚታወስ ነው። አርሰናሎች በዚህ የክረምት ተጫዋቾች የዝውውር መስኮት እንደውም ጥያቄ ካቀረቡላቸው ተጫዋቾች መካከል ወይም የመጀመሪያ ዙር ጥያቄዎች ከቀረበላቸው ተጫዋቾች መካከል አንደኛው እንደነበር የምናስታውሰው ነው። በዚህ የክረምት ተጫዋቾች የዝውውር መስኮት የአርሰናል እቅድ ግልጽ ነው። ምንም አይነት እንግዲህ ባለፈው የዝውውር መስኮት እንደነበረው አይነት ዝውውሮችን በርከት አድርገው የማስፈረም ምንም አይነት እቅድ እንደሌላቸው ይታወቃል። ነገር ግን አስፈላጊ በሆኑ ቦታዎች ላይ ቡድኑን ማጠናከር ትልቁ እቅዳቸው ነው። ከነዚህ መካከል አንደኛው የአማካይ ስፍራው እንደሆነ ይነገራል። ያንን ቦታ እንደሚያጠናክሩ ይታወቃል። ከዛ ውጪ የግራ የክንፍ መስመር አጥቂም ለማስፈረም እንግዲህ የግድ የሚንቀሳቀሱበት የዝውውር መስኮት እንደሆነ በትክክል ሲነገር እንደነበረ የምናስታውሰው ነውና የተለያዩ ቦታዎች ያሉ እነዛን ቦታዎች ለማጠናከር ነው በዚህ የዝውውር መስኮት አርሰናል በትልቁ እንቅስቃሴዎችን ያደርጋል ተብሎ የሚጠበቀው። ከነዛ መካከል አንደኛው እንዳልኳችሁ የአማካይ ስፍራ እንግዲህ ቦታ ነው። ያንን ቦታ ለማጠናከር ከብሩኖ ጉማሬሽን በፊት በርከት ያሉ ተጫዋቾችን ሲመለከቱ እንደነበር እናስታውሳለን። ለምሳሌ የራሱ የቡድን አጋር የሆነው ሳንድሮ ቶናሊ ቀደም ብሎ ስሙ የተነሳው ከአርሰናል ጋር እንደነበር እናስታውሳለን። እንደውም በዚህ የዝውውር መስኮት ሁላ አልነበረም ከሳንድሮ ቶናሊ ጋር አርሰናል ስማቸው መነሳት የጀመረው። ባለፈው የጥር ተጫዋቾች የዝውውር መስኮት በተለይ የአማካይ ስፍራ ተጫዋቻቸው ሚኬል ሜሪኖ ጉዳት በደረሰበት ጊዜ ነበር ይህንን ተጫዋች ለማስፈረም የሳንድሮ ቶናሊን ጉዳይ በትልቁ ሲያነሱ እንደነበር የምናስታውሰው። ነገር ግን ከዛ በኋላ የነበሩ የዝውውር ሂደቶችን ከተመለከተን በኋላ አርሰናል አንደኛ የዚህ የሳንድሮ ቶናሊ የተጫዋቹ ዋጋ እጅግ በጣም ከፍተኛ እንደሆነ ይነገራል። አሁን ላይ ደግሞ ወደ ቶትናም መቀላቀሉ ከተረጋገጠ በኋላ የወጡ አንዳንድ ሪፖርቶችን የተመለከተን እንደሆነ ተጫዋቹ የሮቤርቶ ዲዘርቢውን ቶትንሃምን ብቻ በዚህ የክረምት የተጫዋቾች የዝውውር መስኮት መቀላቀል እንደሚፈልግ ላቅ ያሉ ጥያቄዎችን ሌሎች ክለቦች ፈላጊዎቹ ናቸው ሲባሉ የነበሩት እነ አርሰናል፣ እነ ማንቸስተር ዩናይትድ እና እነ ማንቸስተር ሲቲ ትልልቅ እንቅስቃሴዎችን እንዳላደረጉበት ሰምተናል። ፋብሪዚዮ ሮማኖ ወደ ቶትናም መቀላቀሉ ከተረጋገጠ በኋላ ይህንን ጉዳይ ይፋ ማድረጉን እናስታውሳለን። ሌላኛው ከአርሰናል ጋር በትልቁ ስሙ ሲነሳ የነበረው የአዩብ ቡአዲ ጉዳይ ነው። ምናልባት አሁንም እንቅስቃሴዎችን ሊያደርጉበት ይችላሉ ተብሎ ይታመናል። ምክንያቱም የዚህ ተጫዋች አገልግሎት ለጥቂት ዓመታት ብቻ የሚዘልቅ አይደለም። በተለይ በጥሩ ፐርፎርማንሱ የሚቀጥል ከሆነ በርከት ላሉ ዓመታት ለአርሰናል ትልቅ ግልጋሎትን መስጠት የሚችል ገና ታዳጊ የሆነ ገና በ18 ዓመቱ በጣም በሳል እንደሆነ እያሳየ የሚገኝ የአማካይ ስፍራ ተጫዋች ነውና ምናልባት በዚህ የክረምት ተጫዋቾች የዝውውር መስኮት ሌሎች የፈረንሳዩ ክለብ የሚለቀው ከሆነ አርሰናልም ወደ እንቅስቃሴው ሊገባ የሚችልበት እድሉ እንዳለ ቢታመንም ነገር ግን እሱም በዚህ የእጩ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል አንደኛው ነበር። ሌላኛው አሌክስ ስኮትንም እንዲሁ ሲመለከቱ ተመልክተናል። ትናንትና ብሩኖ ጉማሬሽ ይህንን ነገር እስኪናገር ድረስ አርሰናል በአሌክስ ስኮት ላይም ፍላጎቶች እንዳሉት ከማንቸስተር ዩናይትድ ጋርም በጣም ትልቅ ፉክክሮችን ለማድረግ ዝግጁ እንደሆኑ የሚጠቁሙ ሪፖርቶች ነበሩ። እንደውም በትልቁ ሲወጡ የተመለከተን የነበረው ነገር ግን ትናንትና በጣም ለአርሰናል የዝውውር በተለይ ለአማካይ ስፍራው ዝውውር ትዊስት ያደረገ ነገር ነው ትናንትና የተፈጠረው። እርግጥ ነው ይህንን ተጫዋች ለማስፈረም ትልቅ ፍላጎቶች እንዳላቸው ሲነገር ነበር። በተለይ አሰልጣኝ ሚኬል አርቴታ ጭምር ይሄ ተጫዋች በአስቸኳይ ወደ አርሰናል እንዲመጣላቸውም ትዕዛዝ ሲሰጡ እንደነበር እናስታውሳለን። ትልቁ እንቅፋት የነበረው የዚህ ተጫዋች በዓለም ዋንጫ ላይ መካፈሉ ነው። ዓለም ዋንጫ ላይ ከብራዚል ብሔራዊ ቡድን ጋር ስለነበር ዝውውሩን በቶሎ ማፋጠን ሳይቻል ቀርቶ ነበር። ነገር ግን ብራዚል ከውድድሩ ውጪ ከሆነች በኋላ ግን ይህንን ዝውውር ለማድረግ በጣም ፈጥነው ነው ወደ እንቅስቃሴ እንደገቡ የተነገሩት። ተጫዋቹ ደግሞ የአርሰናልን የዝውውር እንቅስቃሴ እንዳቀለልላቸው ይነገራል። በተለይ አንድሪያ ቤርታ ውስጥ ለውስጡን በጣም ትልቅ ስራዎችን ሲሰራ እንደነበር ነው የሚነገረው። በተለይ የአርሰናል ደጋፊዎችና በአርሰናል ሰዎች ዘንድ ያሉ አንዳንድ ሰዎች የጀረሚ ሞንጋ ታዳጊው የሌስተር ሲቲ ታዳጊ ወደ ማንቸስተር ሲቲ መቀላቀሉ ወይም የአርሰናል ተስማምቶ እንደነበር እናስታወው ወዲያው ትዊስት አድርገው ግን ወደ ማንቸስተር ሲቲ መሄዱ አንድሪያ ቤርታ ላይ ለመጀመሪያ ጊዜ ምናልባት ትንሽ ቅሬታዎች የተፈጠሩበት ዝውውር እንደነበር እናስታውሳለን። በድጋሚ ግን ወደ ድንቅ ስራው እንደተመለሰ በርካቶች ያነሳሉ። ብሩኖ ጉማሬሽን ለማስፈረም አሁን ለአርሰናል በጣም መንገዱ የተመቻቸ ቀና የሆነ መንገድም
እንዳገኙ ነው እየተገለጸ የሚገኘው። ምክንያቱም ተጫዋቹ ለኒውካስል ዩናይትድ በይፋ ተናግሯል። አሁን ላይ አርሰናልን መቀላቀል እንደሚፈልግ ከኒውካስል ዩናይትድ ጋርም መለየት እንደሚፈልግና ለመልቀቅ ዝግጁ እንደሆነ ነው ታማኝ የሚባለው የዘ አትሌቲኩ ዘጋቢ ዳቪድ ኦርነስቲን ነው ይህንን መረጃ ይፋ ያደረገውና ለአርሰናል በጣም መልካሙ ዜና ለኒውካስል ዩናይትድ ግን ሌላ አስከፊ የዝውውር መስኮት ሊሆን ይችላል ተብሎ ይታመናል። ምክንያቱም አምና እንዲሁ አሌክዛንደር ኢሳክን አጥተው በዚህ የውድድር ዓመት በጣም አስቸጋሪ የሚባል ጊዜያቶችን ሲያሳልፉ እንደነበር እናስታውሳለን። በፕሪሚየር ሊጉ እሱ ያስቆጠረውን ያክል እንኳን ጎሎችን ለማስቆጠር በጣም ተቸግረው ነበር። እንደውም የአሌክዛንደር ኢሳክ መውጣትን ተከትሎ የመጡትና ዩኤን ዊሳና ኒክ ቮልትማደ እንኳን እሱን አሌክዛንደር ኢሳክ ያስቆጠረውን ጎል ሊያስቆጠሩ ይቅርና በውድድር ዓመቱ በፕሪሚየር ሊጉ ቶፕ ጎል ስኮረር የኒውካስል ዩናይትድ ሆኖ እንኳን ያጠናቀቀው የአማካይ ስፍራ ተጫዋቹ ብሩኖ ጉማሬሽ እንደነበር የምናስታውሰው ነውና ከአጥቂዎቻቸው በፕሪሚየር ሊግ ጎል ለማግኘት በጣም ተቸግረው እንደነበር በደረጃ ሰንጠረዡም ከወገብ በታች ያጠናቀቁበትም ትልቁ ምክንያት በክረምቱ አሌክዛንደር ኢሳክን አሳልፈው የሰጡበት ጊዜ እንደነበር እናስታውሳለን። ያኔ ምንም እንኳን ተገደው ቢሆንም ተጫዋቹ ወደ ሊቨርፑል ለማምራት ሙሉ ነገሩን እንግዲህ ኒውካስልን ሲያስጨንቅ እንደነበር የምናስታውሰው ቢሆንም በዚህ የዝውውር መስኮትም እንደውም ከዛኛው የባሰ በጣም የከፋ የዝውውር መስኮት ሊሆንባቸው እንደሚችል የሚጠቁሙ ነገሮችን ነው ገና በጥቂት ጊዜያቶች ውስጥ እየተመለከትን የምንገኘው። ምክንያቱም ያለፈው የውድድር ዓመት የኒውካስል ዩናይትድ በጣም ምርጡ ተጫዋች የሚባለው ከዛ ውጪ በፕሪሚየር ሊግ እንኳን ባይሆን በአጠቃላይ በኒውካስል ዩናይትድ ያለፈው የውድድር ዓመት በ2025/26 የውድድር ዓመት በርከት ያሉ ግቦችን ያስቆጠረው በሁሉም ቶርናመንት ማለት ነው የአውሮፓ ቻምፒየንስ ሊግን ጨምሮ እንዲሁ ፕሪሚየር ሊግን ጨምሮ ሌሎችም በተሳተፉባቸው ውድድሮች ላይ ቶፕ ጎል ስኮረራቸው የነበረው አንቶኒ ጎርደን ገና የዝውውር መስኮቱ ከመከፈቱ ነው ወደ ባርሴሎና ማምራቱን የምናስታውሰው። ከዛ ውጪ ደግሞ ሳንድሮ ቶናሊ በአማካይ ስፍራ ላይ ሌላኛው ወሳኝ ከሚባሉ የኒውካስል ዩናይትድ ተጫዋቾች መካከል አንደኛው የሆነውም እሱም ወደ ቶትናም ሆትስፐርስ ማምራቱን እናስታውሳለን። አሁን ደግሞ ሌላኛው ወሳኝ ተጫዋቻቸው ብሩኖ ጉማሬሽ ምናልባት አምና እንግዲህ የኒውካስል ዩናይትድ ቤስት 3 ተጫዋቾች ተብለው ምናልባት ዝርዝሮች እንኳን ቢወጡ እነዚህ 3 ተጫዋቾች እንደሚሆኑ ለበርካቶች ምንም ጥያቄ የሌለው ነው። የኒውካስል ዩናይትድ ጨዋታዎችን የሚመለከት ለኒውካስል በጣም ቅርብ የሆኑ የመረጃ ምንጮችን የሚከታተል ሰው ባለፈው የውድድር ዓመት የኒውካስል ዩናይትድ ምርጥ 3 ተጫዋቾች ተብለው እንኳን ቢጠቀሱ ጉማሬሽ፣ አንቶኒ ጎርደን እና ሳንድሮ ቶናሊ እንደሚሆኑ ምንም ጥያቄ የለውም እና እነዚህን 3 ተጫዋቾች ነው በአንድ የዝውውር መስኮት ለማጣት የተገደደውና ሁለቱን ቀድሞ ማጣቱ በተለይ አንቶኒ ጎርደን እና ሳንድሮ ቶናሊን ቀድሞ መስጠቱ ብሩኖ ጉማሬሽ ላይ ጨከን እንዲል ሊያደርገው ይችላል። ይህን ተጫዋች ለማቆየት በጣም ጠንከር ይላል ተብሎ ተጠብቆ ነበር። ነገር ግን አሁን ተጫዋቹ በይፋ ተናግሯል። ልክ አሌክዛንደር ኢሳክ እንዳደረገው አይነት ሙከራዎችን ሊያደርግ ይችላል። ምናልባት እንኳን ኒውካስል ዩናይትድ ይህንን ተጫዋች አልለቅም ብሎ ቢቀመጥና በጣም ከባድ ጊዜያቶችን ኒውካስል በሚቀጥለው የውድድር ዓመትም ያሳልፋል ተብሎ ነው የሚታሰበው። ምናልባት ግን በዝውውር መስኮቱ ላይ በትልቁ እንቅስቃሴዎችን የማያደርጉ ከሆነ ለአርሰናል ግን በጣም ትልቅ የምስራች ነው የሚሆነው። በተለይ ባለፈው የውድድር ዓመት ወደ መጨረሻዎቹ አካባቢ ላይ የአማካይ ስፍራቸው በተለይ የማርቲን ዙቢሜንዲ ደከም ማለት ባለፈው የውድድር ዓመት በጣም እንዲቸገሩ አድርጓቸው ነበር። በመጨረሻዎቹ ሳምንታት ላይ ምስጋና ለማይልስ ሉዊስ ስኬሊ ይግባና እሱ በዛ ቦታ ላይ ሆኖ በጣም ጥሩ ነገሮችን መስጠት ችሎ እንግዲህ ጥሩ ነገሮችን ማበረከት ቻለ እንጂ የማርቲን ዙቢሜንዲ ተደጋጋሚ ስህተቶችን ወደ ዓመቱ መጨረሻዎቹ አካባቢዎች ላይ ስንመለከት ነበር። ይሄ ነገሩ ቀጥሎ በዚህ የዓለም ዋንጫ ላይም በሉዊስ ዴላ ፉዌንቴ ስብስብ ውስጥ ጭምር በቋሚነት እንዳይሰለፍም እንዳደረገው ጭምር እየተመለከተን እንገኛለን። እስካሁን ስፔን ባደረገችው የዓለም ዋንጫ መርሃ ግብሮች ላይ የቋሚ ተሰላፊነት እድልን የጨዋታ ደቂቃዎችን ጭምር እንዳላገኘ የሚያሳዩ መረጃዎችን እየተመለከተን እንደምንገኝ ነው የዘገባዎቹ የሚጠቁሙትና በዚህ መሰረትም ለብሩኖ ጉማሬሽ ወደዚህ ቡድን መምጣት ግን በጣም ትልቅ አበረክቶች ይኖሩታል ተብሎ ይታሰባል። ከዛ ውጭ ግን ከዴክላን ራይስ ጋር በጣም ድንቅ የሚባል ጥምረትን ሊፈጥሩ እንደሚችሉ በርካቶች ያምናሉ። ሁለቱም ጥሩ የሚባል አይነት ነገሮችን መስጠት የሚችሉ ቨርሳታይል የሚባሉ አይነት ተጫዋቾች ናቸው። በ6 ቁጥርም በ8 ቁጥርም ሁለቱም ማገልገል የሚችሉ ከመሆናቸው ጋር በተያያዘ እንግዲህ እየተቀያየሩ በጣም ጥሩ አገልግሎቶችን ይሰጣል ተብሎ ይታሰባል። ከዛ ውጭ ለአርሰናል ምናልባት የብሩኖ ጉማሬሽ መምጣት ግን ዴክላን ራይስ በተለይ ባለፈው የውድድር ዓመት አሁንም ድረስ የዓለም ዋንጫውን ጨምሮ በጣም በወጥነት ለረጅም ጊዜያቶች እየተጫወተ ነው የሚገኘውና ከጉዳት ጋር እየታገለ ጭምር እየተጫወተ እንደሆነ እየተመለከተ ነው። ለአርሰናል ያለፈው የውድድር ዓመት የፕሪሚየር ሊጉን ዋንጫ እንዲያነሳ ምናልባት በቀዳሚነት የምንጠቅሰው አይነት ተጫዋች ነው። አርሰናሎችም የዚህ የውድድር ዓመት የዓመቱ ምርጥ ተጫዋቻቸውን ይፋ ሲያደርጉ ዴክላን ራይስን ነው በበላይነት ወይም በአንደኝነት ያስቀመጡትና ዓመቱን ሙሉ ለዚህ ቡድን በጣም ያለውን ነገር በሙሉ ሲሰጥ የነበረ ተጫዋች ነው። ከጉዳት ጋርም እየታገለም ሆኖ ማለት ነው። አሁንም በጉዳት ላይ ሆኖ የዓለም ዋንጫ ላይ ጨዋታዎችን እያደረገ እንዳለ ይታወቃልና እንደዚህ አይነት ወሳኝ የሚባሉ ተጫዋቾችን አንዳንድ ጊዜ ለማሳረፍ ደግሞ የስኳድ ዴብዞችን ማስፋት በጣም ትልቅ ውሳኔ ይሆናል ተብሎ ይታሰባል። አርሰናል
ባለፉት የውድድር ዓመታት በትልቁ ሲሰራ ከነበራቸው በጣም በጎ ከሚባሉ ጉዳዮች አንደኛው ስኳድ ዴብዙን ማስፋት ነው። በአንድ ቦታ ላይ ሁለት ጥሩ የሚባሉ ተጫዋቾችን ማኖር ነው እና ያንን ነገር ደግሞ ብሩኖ ጉማሬሽ የሚመጣ ከሆነ በአማካይ ስፍራ ላይ እየተፈራረቁ አንዱ ረፍት ሲያደርግ ሌሎቹ በደንብ ቡድኑን መምራት የሚችሉ በጣም ጥራት ያላቸው ተጫዋቾችን በአማካይ ስፍራው ላይ ስኳድ ዴብዙን እየሰራ እንደሚገኝ ነው እየተገለጸ የሚገኘው። እርግጥ ነው እድሜው 28 ነው። በጣም ለረጅም ጊዜያቶች ያገለግላል ተብሎ ባይጠበቅም ነገር ግን አርሰናል በቅርብ ለሚፈልገው የፕሪሚየር ሊጉን ዋንጫ ደግሞ ደጋግሞ ለማሸነፍ ለሚፈልገው ምኞት ከዛ ውጭ ደግሞ የአውሮፓ ሻምፒዮን ለመሆንም ለሚያስበው ስኬትም ደግሞ እንደዚህ አይነት ተጫዋቾች በጣም ወሳኝ አበርክቶችን በቅርብ ዓመታት ውስጥ ሊሰጡ ይችላሉ ተብሎ ይታሰባል። አርሰናል ባለፈው የውድድር ዓመት ፕሪሚየር ሊጉን አሸንፏል። ይሄ የዋንጫ ግርዶሽ የነበረው ነገር በሙሉ ተገልጧል። ከዚህ በኋላ ዋንጫዎችን ለማሸነፍ አይናፋር የማይሆን ቡድን ይሆናል ተብሎ ይታሰባል። ስለዚህም ያንን ነገር በተደጋጋሚ ለማስቀጠል የአውሮፓ ቻምፒየንስ ሊግንም ያንን ጥላውን ለመክፈፍም ጭምር በሚቀጥለው የውድድር ዓመት በትልቁ ግምት ከሚሰጣቸው ቡድኖች መካከል አንደኛው ይሆናልና እንደዚህ አይነት ዝውውሮችን ማድረግ በጣም ወሳኝ ይሆናል ተብሎ ነው የሚታሰበው። አርሰናሎች የመጀመሪያ ዙር ጥያቄ ለዚህ ተጫዋች አቅርበው ተጫዋቹ ኒውካስል ዩናይትድን ወደ አርሰናል ማምራት እንደሚፈልግ ሳይናገር በፊት ነበር የመጀመሪያ ዙር ጥያቄያቸውን ያቀረቡት። ያኔ ኒውካስል ዩናይትዶች ውድቅ አድርገውት እንደነበር ይታወሳል። ምንም እንኳን አርሰናሎች ከዚህ ተጫዋች ጋር በግል ጉዳዮች ላይ ይስማሙ እንጂ እንዲሁም ደግሞ ብሩኖ ጉማሬሽም ለክለቡ ኒውካስል ዩናይትድ መልቀቅ እንደሚፈልግ ይናገር እንጂ አርሰናል ግን በይፋ እስካሁን ድረስ ለኒውካስል ዩናይትድ ሄዶ የጠየቀበት መንገድ እንደሌለ የቃል ንግግሮች ካልሆነ በስተቀር እንዲሁ ተቀምጠው ድርድሮችን ያደረጉበት ጉዳይ እንደሌለ የሚያሳዩ ነገሮች አሉ። ኒውካስልም ያንን ነገር እየጠበቀ እንደሚገኝና በቅርቡ አርሰናል ጥያቄውን ይዞ እንደሚመጣ እየጠበቀ እንደሚገኝ ነው እየተገለጸ የሚገኘው። አሁን ላይ ሙሉ ለሙሉ ተስፋ የቆረጡ ይመስላሉ ኒውካስል ዩናይትዶች ይህንን ተጫዋች በማቆየቱ ጉዳይ ላይ። ይልቁንስ እሱን የሚተኩ ተጫዋቾችን ለማምጣት ሙከራዎችን እያደረጉ ነው። ስማቸውን ከተለያዩ ተጫዋቾች ጋር ሰምተናል። በማንቸስተር ዩናይትድ ከሚፈለገው ፌሊክስ ንሜቻ ጋር ስማቸውን ሰምተነዋል። እርግጥ ነው ፌሊክስ ንሜቻ በጣም ውድ ዋጋ የሚያስወጣ አይነት ተጫዋች ወይም ከፍተኛ ገንዘቦች ከሚያስወጡ አይነት ተጫዋቾች መካከል አንደኛው ይሆናል ተብሎ ነው የሚገመተው። ምክንያቱም ቦሩሲያ ዶርትመንድ በዝቅተኛ ዋጋ ይሸጠዋል ተብሎ አይታሰብም። ሌላኛው ምርጫቸው የነበረው አንድሬ ሳንቶስ ነው። እሱም ወደ ማንቸስተር ዩናይትድ መቀላቀሉን ትላንትና በይፋ የተረጋገጠ ጉዳይ ነው። ሌላኛው የሚፈልጉት ደግሞ በዓለም ዋንጫው ላይ በጣም ድንቅ ጊዜን እያሳለፈ የሚገኘው የስዊዘርላንድ ብሔራዊ ቡድን አማካይ የሆነው ማንዛንቢንም ለማስፈረም እንቅስቃሴዎችን በቅርቡ ያደርጋሉ ተብሎ ይታሰባል። የኤዲሃው ቡድን ያለ ብሩኖ ጉማሬሽ የሚቀጥለውን የውድድር ዓመት ስለማሰብ እያቀደ እንደሚገኝ ነው እየተገለጸ የሚገኘውና አርሰናል ይህንን ተጫዋች ማስፈረማቸው በጣም ትልቅ ነገሮችን ያገኙበታል ተብሎ ይታሰባል። ለሚቀጥለው የውድድር ዓመት ይሆናል ተብሎ ይታሰባልና እንግዲህ ወደ 60 እና ከ60 እስከ 70 ሚሊዮን ፓውንድ አካባቢ በሚቀመጥ ገንዘብ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ነው የሚታሰበው። በአጠቃላይ ግን ብሩኖ ጉማሬሽ ወደ አርሰናል የማምራት እድሉ አሁን በጣም ሰፊ የሆነ ደረጃ ላይ እንደደረሰ ነው የተነገረው። ነገር ግን አርሰናሎች አሁን ብሩኖ ጉማሬሽን ብቻ አይደለም ያስፈርማሉ ተብሎ የሚጠበቀው። በጣም ወሳኙ ደግሞ የክንፍ መስመር ተጫዋቾችን ማስፈረም ይሆናል ተብሎ ይታሰባል። ባለፉት ፕሮግራሞቻችን በተደጋጋሚ ከአርሰናል የዝውውር ጉዳዮች ጋር ስናነሳ ይህንን የክንፍ መስመር በተደጋጋሚ ጊዜ ጠቅሰነዋል። ያው ተመሳሳይ ስሞች ናቸው አሁንም በእቅድ ውስጥ ያሉት የአስተን ቪላ ሞርጋን ሮጀርስ፣ የብራድሌ ባርኮላ ጉዳይ በትልቁ ሲነሳ እንሰማለን። ምናልባት አዲሱ ዜና ሊሆን የሚችለው የሊያንድሮ ትሮሳርድ በይፋ ወደ መልቀቁ እያመራ እንደሆነ ነው። ትላንትና ሊያንድሮ ትሮሳርድ ወኪል በቱርክ ተገኝቶ እንደነበር ትልልቅ የሚባሉ የቱርክ የመረጃ ምንጮች ይፋ አድርገውታል። በቱርክ ተገኝቶ ከቤሺክታሽ ጋር ትልልቅ ድርድሮችን ሲያደርግ እንደነበርና ከዓለም ዋንጫው መጠናቀቅ በኋላም በይፋ ኮንትራቱን ፈርሞ ከእረፍቶቹ በኋላ ደግሞ የፕሪሲዝን ቆይታውን ከቤሺክታሽ ጋር ይጀምራል ተብሎ እንደሚጠበቅ ይፋ ተደርጓል። ስለዚህ የአርሰናልና የሊያንድሮ ትሮሳርድ ጋብቻም በይፋ መቋጨቱ እየተገለጸ ይገኛል። የጋብሪኤል ማርቲኔሊም ጉዳይ ያበቃለት ጉዳይ አይደለም። ጋብሪኤል ማርቲኔሊም በትልልቅ ክለቦች እየተፈለገ ነው አውሮፓ ላይ። ከዛ ውጭ ደግሞ ሌሎች ክለቦችም ጭምር ከወደ ሳዑዲ አረቢያም የሚፈልጉት አይነት ተጫዋቾች እንዳሉ የሚያሳዩ መረጃዎች እየወጡ ነውና የዚህም ተጫዋች መልቀቁ በጣም በትልቁ የሚነሳ ጉዳይ ነው። አርሰናሎች አሁንም ሞርጋን ሮጀርስ እና እንዲሁ ብራድሌ ባርኮ ላይ ትልልቅ እንቅስቃሴዎችን እያደረጉ ቢሆንም የሁለቱም ተጫዋቾች ዋጋ ግን እጅግ በጣም ከፍተኛ እንደሆነ እየተነገረ ነው። አስተን ቪላም ለሞርጋን ሮጀርስ የሚጠይቀው ዋጋ በጣም ከፍተኛ ነው። ፓሪስ ሳን ዠርሜንም ለብራድሌ ባርኮላ የሚጠይቀው ዋጋ እጅግ በጣም ከፍተኛ ነው ተብሎ ነው የሚታሰበው። ምናልባት ክሪስቶስ ዞሊስ ሌላኛው የአርሰናል ምርጫ ይሆናል ተብሎ ይታሰባል። እንደውም ዳቪድ ኦርነስቲን እንደሚናገረው ከሆነ አርሰናሎች ይህንን የግሪክ ብሔራዊ ቡድን ተጫዋች የሆነውን ክሪስቶስ ዞሊስን ለማስፈረም የሚፈልጉ ከሆነ ምንም አይነት መንዛዛት የሌለው ዝውውር ይሆናል፣ ወይም ወዲያው የሚፈጸም አይነት ዝውውር ይሆናል። ተጫዋቹ
ዝግጁ ሆኖ እየጠበቀ ነው። ከዛ ውጭ ደግሞ ክለቡ አልሸጥም የሚልበት ምንም አይነት ምክንያት እንደሌለው ጭምር ነው እየተናገሩ የሚገኙትና ምናልባት የእነዚህ ሁለት ተጫዋቾች ዝውውር እንኳን የማይሳካ ከሆነ አርሰናል ወደ ክሪስቶስ ዞሊስ ዝውውር ሊያመራ ይችላል ተብሎ ይጠበቃል። ነገር ግን ክሪስቶስ ዞሊስን ለማስፈረም ይሄ የመጀመሪያ ምርጫ አድርገው የሚያስፈርሙት አይነት ዝውውር ይሆናል ተብሎ አይጠበቅም። ወይም ደግሞ በሚቀጥለው የውድድር ዓመት ማርቲኔሊና ትሮሳርድ እንኳን ቢሄዱ ክሪስቶስ ዞሊስን አምጥቼ ያሰልፋለሁ የሚባል አይነት ተጫዋች እንዳልሆነ ነው የሚነገረው። ምናልባት ለተጠባባቂነት ለስኳድ ዴፕዝነት የሚጠቅም አይነት ዝውውር ይሆናል እንጂ ምናልባት የሞርጋን ሮጀርስ እና የብራድሌይ ባርኮላ ከሁለት አንዳቸው ዝውውር ተፈጽሞ ሊፈጸም አይነት የሚችል አይነት ሁለተኛ ዝውውር ተደርጎ ሊቆጠር ይችል ይሆናል እንጂ በቋሚነት አሰልፈዋለሁ ተብሎ የሚመጣ አይነት ተጫዋች እንዳልሆነ የሚጠቁሙ መረጃዎችን ነው የአርሰናል የቅርብ የመረጃ ምንጮች እየተናገሩ የሚገኙት። በአጠቃላይ ከአርሰናል ጋር በርከት ያሉ ዝውውር ጉዳዮች እየተነሱ ይገኛሉ። በቀጣይ ፕሮግራሞቻችንም እንዲሁ ሰፋ አድርገን አዳዲስ ጉዳዮች ሲኖሩ የምናነሳላችሁ ነው የሚሆነው። ውድ ቤተሰቦቻችን ወደ ሌላኛው ርዕሰ ጉዳያችን እናምራም። የማንቸስተር ዩናይትድ ጉዳዮችን እንመልከት። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት አሁንም በገበያው ላይ በስፋት እየተንቀሳቀሰ ይገኛል። ምናልባት ሁለተኛ ፈራሚውን ትላንትና ማግኘቱ ይፋ ተደርጓል። አንድሬ ሳንቶስን ነው ከቸልሲ ማስፈረሙን ትላንትና ይፋ እየተደረገ የሚገኘው። በበርካታ የማንቸስተር ዩናይትድ ደጋፊዎች ግን ተቀባይነት ያገኘ አይነት ዝውውር ተደርጎ አልተቆጠረም። እርግጥ ነው ተጫዋቹ ምናልባት በሜዳ ላይ በሚሰለፍባቸው ጊዜያቶች ላይ ያለው ቁጥር በጣም ጥሩ የሚባሉ ቁጥሮች ያሉት፣ ነገር ግን በቋሚነት እንኳን በቸልሲ ቤት ሲሰለፍ የምናውቀው አይነት ተጫዋች አይደለም እና በተለይ ማንቸስተር ዩናይትድ ሌላኛው ምናልባት ይህ ዝውውር እንደተፈጸመ የማንቸስተር ዩናይትድ ደጋፊዎች በሚነገርበት ጊዜ ቅር ካላቸው ጉዳዮች መካከል አንደኛው በዚህ የዝውውር መስኮት ዩናይትድ በጣም ትልልቅ የሚባሉ ስሞች ከዩናይትድ ጋር ሲነሱ ስለነበር የዚህ ዝውውር ጉዳይ ወይም ደግሞ ይሄኛው ዝውውር መፈጸሙ ምናልባት ቅር አሰኝቷቸው እንደሆነ የሚጠቁሙ ነገሮች ያሉ። አሁንም ግን ምናልባት ለማንቸስተር ዩናይትድ መልካሙ የሚባለው ዜና በቀጣይም በዝውውር ገበያው ላይ የአማካይ ስፍራ ተጫዋቾችን ለማስፈረም የሚያደርጉት ጥረት አሁንም ይቀጥላል ተብሎ ይታሰባል። በዝውውር መስኮቱ የመከፈቻ ሰሞኖች ላይ ዳቪድ ኦርነስቲን እንደተናገረው በዚህ የዝውውር መስኮት ዩናይትድ ቢያንስ 3 የአማካይ ስፍራ ተጫዋቾችን ያመጣል የሚል አይነት ሀሳብ ነበረው። አሁን 2 ዝውውሮችን ያደርገዋል። ከአታላንታ ኤደርሰንን እንዲሁ ከቼልሲ አንድሬ ሳንቶስን። በመቀጠል ግን ሌሎች ጥሩ የሚባሉ ዝውውሮችን ለማድረግ እድሉን ያገኛል ተብሎ ይታሰባል። እርግጥ ነው በገበያው ላይ አሁን ትልልቅ የሚባሉ ማንቸስተር ዩናይትድ ሲፈልጋቸው የነበሩ ወሳኝ የሚባሉ ዝውውሮችን እንዳጣ ይታመናል። ምክንያቱም የመጀመሪያ ምርጫው ኤሊዮት አንደርሰን ነበር። እሱ ወደ ማንቸስተር ሲቲ መቀላቀሉን በሪከርድ ዋጋ እናስታውሳለን። 116 ሚሊዮን ፓውንድ ወጥቶበት የህልም ኢላማ የነበረው ተጫዋች ኦሪዮል ሹዋሜኒ ነው። እሱም ወደ የትኛው ክለብ አልዘዋወረም። ነገር ግን እሱን የማስፈረም እድላቸው አሁን በጣም ጠባብ ሆኗል። ምክንያቱም ዦዜ ሞሪኒዮ ይሄ ተጫዋች በሪያል ማድሪድ ቤት ኮንትራቱን እንዲያራዝም በጠየቁት መሰረት ኮንትራቱን ለማራዘም ተስማምቷል። ለ5 ዓመታት ለሚቀጥሉት 5 ዓመታት በክለቡ ለመቆየትም ስምምነት ላይ መድረሱን የሚያሳዩ ሪፖርቶችን ሰምተናልና የህልም ኢላማ የነበረው ወይም ደግሞ የማንቸስተር ዩናይትድ ህልም የነበረው ተጫዋችም ዝውውር ጉዳይ አሁን ላይ ያከተመ ጉዳይ እንደሆነ እየተነገረ ነው። ሌላኛው ሳንድሮ ቶናሊ የማንቸስተር ዩናይትድ ሁለተኛው ተፈላጊ ተጫዋች እንደሆነ ይነገር ነበር። እሱንም እንግዲህ ወደ ቶተንሃም ሆትስፐርስ መዘዋወሩን እናስታውሳለን። ሌላኛው ማቲዮስ ፈርናንዴስ ነበር። እሱም ወደ ቶተንሃም ሆትስፐርስ በ85 ሚሊዮን ፓውንድ አካባቢ መሄዱ የምናስታውሰው ጉዳይ ነውና ዩናይትድ ሲፈልጋቸው የነበሩ 4 ተጫዋቾች በደረጃ ካስቀመጠን አራቱንም ተጫዋቾች እንዳጣ ነው በርካቶች ያነሱትና በዚህ ምክንያት ወደ ሌሎች ዝውውሮች ለማምራት የግድ የተገደዱበት ጊዜ ላይ እንዳለ የሚጠቁሙ ነገሮች ያሉ። እንደውም በርካቶች የማቲዮስ ፈርናንዴዝ ዝውውር ጉዳይ ወደ ቶተንሃም በሚዘዋወርበት ጊዜ ማንቸስተር ዩናይትድ ያንን ዝውውር ችላ ማለቱ ሌላ ትልቅ ነገርን ለማድረግ እያሰቡ እንደሆነ የሚያሳዩ ነገሮችን ስንመለከት ነበር። ምናልባት ኦሪዮል ሹዋሜኒ በርካቶች የገመቱት ተጫዋች ነበር። እሱን ለማምጣት በማሰብ ነው የዝውውር ገንዘቡን ጭምር እየቆጠቡ የሚገኙት የሚሉ ጉዳዮችን ሲያነሱ ነበር። ነገር ግን ያም ሳይሆን ቀርቷል። ኦሪዮል ሹዋሜኒ በሪያል ማድሪድ ቤት ለመቆየት ኮንትራቱን እንዳራዘም የሚያሳዩ ነገሮች ያሉ። ነገር ግን የዩናይትድ የዝውውር ባለሙያዎች ግን ትላንትና አንድሬ ሳንቶስን ከቸልሲ ለማስፈረም መስማማታቸውን ደግሞ በትልቁ የሰማነው ጉዳይ ሆኗል። እርግጥ ነው ከአንድሬ ሳንቶስ ጋር ዩናይትድ ስሙ ሲነሳም በዚህ የዝውውር መስኮት የመጀመሪያው አይደለም። እንደውም በዚህ የዝውውር መስኮት ዘግየት ብሎ በቅርብ ቀናቶች ነው ከዚህ ተጫዋች ጋር ስሙን ሲያነሱ እየሰማ ነው። ነገር ግን ባለፉት የዝውውር መስኮቶች በተደጋጋሚ ጊዜ ሲነሳ ነበር። እንደውም በአንድ ወቅት አሊሃንድሮ ጋርናቾን ወደ ቼልሲ በላኩበት ጊዜ በዝውውር ገበያው ላይ ወይም የአንድሬ ሳንቶስም ልውውጥ እንዲኖረውም ፍላጎቱ ነበራቸው በማንቸስተር ዩናይትድ በኩል ያ ነገር እንደነበር ይታወሳል። ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮትና በተለይ ኢኒዮሶች ከመጡ በኋላ እየሰማን
ከሚያገኛቸው ነገሮች አንደኛው ዩናይትድን ፈልገው የሚመጡ ተጫዋቾችን ማስፈረም ላይ በጣም ትልቅ ትኩረት እንዳደረጉ ይነገራል። ባለፈው የዝውውር መስኮት እነ ማቴዎስ ኩኛህና ብሪያን ኤምቤሞ ያንን ነገር ሲያደርጉ ተመልክተናል። በዚህ የዝውውር መስኮትም የአንድሬ ሳንቶስ ጉዳይ ከዛ ጋር በተወሰነ መልኩ የሚገናኝ ነገር እንዳለው ይነገራል። ቼልሲን እየጠየቀ እንደነበር እንዲለቁት ፍቃድ እንደጠየቀ ጭምር የሚያሳዩ ነገሮችን ተመልክተናል። ወደ ማንቸስተር ዩናይትድ ማምራት በትልቁ ፍላጎቱ እንደነበርና ማንቸስተር ዩናይትድን መቀላቀል ፍላጎቱ እንደነበር የሚያሳዩ ነገሮችን ስንሰማ ነበር። በይፋ ክለቡንም ለመልቀቅ ጥያቄ አቅርቦ እንደነበር ነው የተነገረው። በቀጣይ ማንቸስተር ዩናይትድ ቤት መጫወት እንደሚፈልግና ዩናይትድ ደግሞ በእግር ኳስ ሕይወቱ በጣም የተሻሉ ነገሮችን ማድረግ የሚችልበት ምርጡ ቦታ እንደሆነ ሲሰማው እንደነበር የሚያሳዩ ነገሮችን ሰምተናል። ከዩናይትድ ጋርም በውስጥ ለውስጥ በጣም ከረጅም ጊዜያቶች በፊት ነው ድርድር ሲያደርጉ እንደነበር እና ከወኪሎቹ ጋር በተለይ ድርድሮችን ሲያደርግ እንደነበር የተነገረውና ይሄ አዲስ ምናልባት ይፋ ሲደረግ አዲስ የዝውውር ጉዳይ ሆኖ ነው እንጂ ከዚህ በፊትም በጣም ሙከራዎችን ሲያደርጉበት የነበረ ተጫዋች እንደሆነ የሚጠቁሙ ነገሮች ናቸው እየወጡ የሚገኙት። ዩናይትድ ግን በቀጣይም የዝውውር ቀናት ላይ በተለይ አሁን ትልልቅ ዝውውሮችን ለማድረግ ሙከራዎችን ማድረግ ይጠበቅበታል ተብሎ ይታሰባል። ምክንያቱም በሚቀጥለው የውድድር ዓመት በጣም በትልልቅ ውድድሮች በአውሮፓ ቻምፒየንስ ሊግ ጨምሮ በሌሎችም ትልልቅ ውድድሮች በፕሪሚየር ሊግም ጭምር ስላለ ጥሩ የሚባሉ በአማካይ ስፍራ ላይ ዝውውሮችን ማድረግ ይጠበቅበታል ተብሎ ይታሰባል። ምክንያቱም ካርሎስ ካሴሚሮን መተካት የግድ ይኖርባቸዋል ተብሎ ይታሰባል። ካሴሚሮ ወጣ ገባ የሚሉ አቋሞችን በማንቸስተር ዩናይትድ ቢያሳይም ነገር ግን ባለፈው የውድድር ዓመት የነበረው አቋም ግን እጅግ በጣም ድንቅ እንደነበር እናስታውሳለን። እንደውም በመጨረሻዎቹ ጊዜያቶች ላይ የማንቸስተር ዩናይትድ ደጋፊዎችና ተጫዋቾች ጭምር ቢያንስ አንድ ዓመት ከኛ ጋር ቆይ የሚል አይነት ጥያቄዎችን ሲያቀርቡለት እንደነበር እናስታውሳለን። አብዛኞቹ እንግዲህ አሁን ላይ የመጡት ዝውውሮች ካሴሚሮን ለመተካት ሳይሆን ማኑኤል ኡጋርቴን ለመተካት የሚሉ አይነት ሀሳቦችን እያነሱ ይገኛሉ በማንቸስተር ዩናይትድ ዘንዶች። ያ ነገር ነው እየተነሳ የሚገኘው። በተለይ ከማኑኤል ኡጋርቴ ዝውውር ጋር አመሳስለውታል የአንድሬ ሳንቶስን ዝውውር። ያን የማኑኤል ኡጋርቴን ሲያመጡ ፓሪስ ሳን ዠርሜን በጣም በትልቁ ስሙ ሲነሳ የነበረው ዩናይትድ ሊያስፈርም ይችላል ተብሎ ሲጠበቅ የነበረው ዣኦ ኔቬስን ነበር። ከፖርቱጋሉ ክለብ ቤኔፊካ ሊያስፈርም እንደሚችል ሲነገር ነበር። ነገር ግን ፓሪስ ሳን ዠርሜኖች ማኑኤል ኡጋርቴን በ50 ሚሊዮን ፓውንድ ለማንቸስተር ዩናይትድ ከሸጡ በኋላ ያንን ገንዘብ ጨምረው ሌላ ተጫዋች ለማምጣት ሙከራ አድርገው ዣኦ ኔቬስን በክለቡ እንዳመጡ ይታወቃል። አሁን ዣኦ ኔቬስ በፓሪስ ሳን ዠርሜን ቤት እጅግ በጣም አስደናቂ ከሚባሉ የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ በርካቶች የሚያነሱት ነው። ልክ እንደዛ ነው ብለው በርካቶች የሚያነሱት ቼልሲም 50 ሚሊዮን ፓውንድ አካባቢ 48 ሲደመር 2 ሚሊዮን ፓውንዶችን ነው ለዚህ ዝውውር እንደተደረገ እየተነገረ የሚገኘውና ያንን ገንዘብ ጨምሮ ሌሎች የአማካይ ስፍራ ተጫዋቾችን በተለይ በዩናይትድ እና በአርሰናል ሲፈለግ የነበረውን አሌክስ ስኮትን ለማስፈረም እንቅስቃሴዎችን እንደጀመረ የሚጠቁሙ መረጃዎች ያሉና ዩናይትድ በሚቀጥሉት ጊዜያቶች ላይ ከነዚህ ተጫዋቾች በተሻለ ፕሮፋይል ያለው የአማካይ ስፍራ ተጫዋች ሊያመጣ ይችላል የሚሉ ግምቶች እየወጡ ነው። አሁንም የሚፈልጋቸው ተጫዋቾች በጣም እየጠበበ ቢሆንም ፍላጎቱ አሁንም ግን ያንን ነገር ማድረግ ይችላል ብለው በርካቶች ያምናሉ። በተለይ አሁን አሌክስ ስኮት በገበያው ላይ ከሚገኙ ተጫዋቾች አንደኛው ነው። ካርሎስ ባሌባም በገበያው ላይ እንዳለ ይነገራል። ከዛ ውጪም ቦሩሲያ ዶርትመንዱ ፌሊክስ ኔሜቻም በጀርመን ብሔራዊ ቡድን ዘንድሮ ጀርመን ያን ያክል ረጅም ርቀትን በዓለም ዋንጫ ባትጓዝም ነገር ግን ጥሩ ነገሮችን ካሳዩ ተጫዋቾች መካከል አንደኛው እንደነበር ይታወሳልና እነዚህን አማራጮች ሊመለከት የሚችልበት እድሉ እንዳለ ተነግሯል። ያው ከብሩኖ ጉማሬሽ ጋርም የተነሱበት አንዳንድ አጋጣሚዎች ያሉ፣ ነገር ግን ብሩኖ ጉማሬሽ ትላንትና ፍላጎቱን በይፋ ወደ አርሰናል ማድረጉን ተከትሎ ዩናይትድ ከዚህ በኋላ በዚህ ተጫዋች ላይ እንቅስቃሴዎችን ያደርጋል ተብሎ አይታመንም። ምክንያቱም ዩናይትድ ማንቸስተር ዩናይትድን መቀላቀል የሚፈልጉ ተጫዋቾችን ለማስፈረም ጥረቶችን የሚያደርጉ አመራሮች ወይም ኢኒዮሶች እንዳሉት ነው እየተገለጸ የሚገኘውና በቀጣይ ሌሎች ዝውውሮችን ያደርጋል ተብሎ ይጠበቃል። አንድሬ ሳንቶስ በ48 ሚሊዮን ፓውንድ ሲደመር 2 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ መቀላቀሉ የሚያሳዩ መረጃዎች ይፋ ተደርገዋል። ዩናይትድ ይህንን የዝውውር መስኮት ሲጀምር 150 ሚሊዮን ፓውንዶችን ለአማካይ ስፍራ ተጫዋች መድቦ እንደጀመረ እናስታውሳለን። የኢኒዮስ አመራሮች ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ለአማካይ ብቻ ወይም ለመሀል ሜዳው ስፍራ ብቻ 150 ሚሊዮን ፓውንዶችን እንደመደቡ ሲነገር ነበር። የእነዚህ ሁለት ተጫዋቾች ዝውውር ወደ 85 ሚሊዮን ፓውንድ አካባቢ አውጥቷል። የአንድሬ ሳንቶስ እና የኤደርሰን ጉዳይ ሁለቱም እስካሁን ድረስ በይፋ ማንቸስተር ዩናይትድ ባያረጋግጣቸውም ነገር ግን በጣም የተቃረቡ ዝውውሮች እንደሆኑ የሕክምና ምርመራዎች በቅርቡ እንደሚጠናቀቁ የተገለጹ ዝውውሮች ናቸው። ስለዚህ 85 ሚሊዮን ፓውንድ አካባቢ ሁለቱ ዝውውሮች አውጥተዋልና ቀሪውን ገንዘብ በጥሩ ተጫዋቾች ላይ ለማውጣት ይበቃሉ የሚለው ነገርም አሁን አሳሳቢ ነው በማንቸስተር ዩናይትድ በኩል። ምክንያቱም አሁን በገበያው ላይ እየሰማን የምንገኘው የገንዘብ መጠን በጣም ትልልቅ የሚባሉ ናቸው እና ቀሪው 65 ሚሊዮን ፓውንድ አካባቢ ነው እና በ65 ሚሊዮን ፓውንድ የትኛውን ተጫዋች ያስፈርማሉ? ምናልባት
ዋጋውን ጨመር አድርገው ለማስፈረም ሙከራዎችን የማያደርጉ ከሆነ የሚሉ ጥያቄዎች ይነሳሉ። አሌክስ ስኮት በቀጣይ ከማንቸስተር ዩናይትድ ጋር ከሚነሱ ስሞች መካከል አንደኛው ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ሌላኛው ከዚህ ተጫዋች ጋር ግን አንዳንድ ቁጥራዊ መረጃዎችን እየተመለከትን ነበር እና አንዳንድ ጥሩ ቁጥሮች እንዳሉት ማየት ይቻላል። እርግጥ ነው በቼልሲ ቤት በቋሚነት በተደጋጋሚ የሚሰለፍ አይነት ተጫዋች አይደለም። የጎል አበርክቶችንም የማድረግ እድሉ ወይም ደግሞ ጎሎች የማስቆጠር ነገሩ ወይም ደግሞ አሲስት የማድረግም ነገሩ ያን ያክል ትልቅ የሚባል እንዳልሆነ እየተመለከትን እንገኛለን። ነገር ግን አንዳንድ ጥሩ ቁጥሮች እንዳሉት ወይም ስታቲስቲክሶቹን ስንመለከት በጣም አንዳንድ ጥሩ የሚባሉ ነገሮችን እንዳሉት እየተመለከትን እንገኛለን። ለምሳሌ ያክል ባለፈው የውድድር ዓመት በቼልሲ ቤት በቋሚነት እንኳን ባይሆን በተጠባባቂነትም ጭምር ተቀይሮ እየገባ በጀመራቸው ጨዋታዎች ግን 27 ያክል ጨዋታዎችን አድርጎ አንድ ጎል ብቻ ነው ማስቆጠር የቻለው። ምንም አይነት አሲስቶችንም ማድረግ ያልቻለበት የውድድር ዓመት እንደነበር እናስታውሳለን። በተመሳሳይ በአውሮፓ ቻምፒየንስ ሊግ አንድ አሲስቶችን ብቻ ማድረግ መቻሉን ነው የምናስታውሰው። በስትራስቡርግ በነበረበት ጊዜ ግን ጥሩ ቁጥሮች እንደነበሩት በርካቶች ያነሳሉ። በ2024-25 የውድድር ዓመት በስትራስቡርግ በፍሬንች ሊግ 1 32 ጨዋታዎችን አድርጎ 10 ጎሎችን አስቆጥሮ 3 አሲስቶችን ማድረጉን እናስታውሳለን። በጎል ቁጥሮች ላይ በተለይ ወደ እንግሊዝ ፕሪሚየር ሊግ ከመጣ በኋላ የጨዋታ የመሰለፍ እድሎቹም እየተገደቡ መምጣታቸውን ተከትሎ ጎል የማስቆጠሩ ነገሩን እንደቀነሰ ይታወቃል። አንድሬ ሳንቶስ ግን ባለፈው የውድድር ዓመት በተሰለፈባቸው ጨዋታዎችና ባገኛቸው ደቂቃዎች ከተመለከተን ኤሪያል ዱዌሎችን በማሸነፍ ወይም ደግሞ የመሬት ላይ 1 ለ1 ግንኙነቶችን በማሸነፍ ትልቅ ፐርሰንቴጅ እንደያዘ ይነገራል። 67.8 በመቶውን ያሸንፋል የመሬት ላይ 1 ለ1 ግንኙነቶችን። በዚህ ረገድ በፕሪሚየር ሊጉ ትልቅ ቁጥር ካላቸው ተጫዋቾች መካከል ቀዳሚው ደረጃ ላይ እንደተቀመጠ ነው ኦፕታ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ሌላኛው ኦፕታ በጣም በትልቁ ካስቀመጠለት መረጃዎች መካከል አንደኛው አንድሬ ሳንቶስ ሰንጣቂ ፓሶችን ወይም ደግሞ ወደፊት የሚደረጉ ፎርዋርድ ፓሶችን እና ፕሮግሬሲቭ ፓሶችን በማድረግ የማጥቃት ፓሶችን በማድረግ በሊጉ 11ኛ ደረጃ ላይ ነው የተቀመጠው። ትልልቅ ከሚባሉ የአማካይ ስፍራ ተጫዋቾች መካከል 11ኛ ደረጃ ላይ ተቀምጧል በዚህ ቁጥር ማለት ነው። ከሱ በላይ የተቀመጡት እነ ካሴሜሮ፣ አዶም ዋርተን ነው አንደኛ ደረጃ ላይ ክሪስታል ፓላስ ተጫዋች የተቀመጠው። ከዛ ውጭ ግን እነ ካሴሜሮ፣ እነ ብሩኖ ጉማሬሽ፣ ዩሪ ቴሌማንስ፣ ኤሊዮት አንደርሰን፣ ብሩኖ ሚጌል ፈርናንዴስ፣ ግራኒት ዣካ፣ የብሬንትፈርዱ ያንሰን እንዲሁ ቡባካር ካማራ ቀጥሎ ነው እንግዲህ ይሄ ተጫዋች የተቀመጠው። ከነ ማርቲን ኦዴጋርድ ከነ ሮድሪም ጭምር የተሻለ ቁጥር እንዳለው የሚያሳዩ ነገሮች ያሉ። እርግጥ ነው ይሄ ተጫዋች በጣም ጥቂት የሚባሉ ጨዋታዎችን እንዳደረገ ይታወቃልና እንደዚህ አይነት ቁጥሮችና እንደዚህ አይነት ፐርሰንቴጆች እንዳሉት ይነገራል። በፕሪሚየር ሊጉ ጥሩ ቁጥር ካስመዘገበባቸው ቁጥሮች መካከል አንደኛው ነው ይሄኛው። ዳቪድ ኦርንስቲን ትናንትና ይፋ ሲያደርግ ማንቸስተር ዩናይትድ በክረምት ተጫዋቾች የዝውውር መስኮት ግን በቀጣይ 2 ቢያንስ የአማካይ ስፍራ ተጫዋቾችን ሊጨምር የሚችልበት እድሉ እንዳለው በተለይ ስኳድ ዴብዙን በዛ ቦታ ላይ ማስፋት እንደሚፈልግ በይፋ ተናግሯል። ከዛ ውጭ ግን በአጠቃላይ ሌሎች ቦታዎችን ጨምሮ 4 ዝውውሮችን ሊያደርግ የሚችልበት እድሉ እንዳለው ነው እየተናገረ የሚገኘው። በቀጣይ ከነዚህ ተጫዋቾች ጋር በተያያዘ የትኞቹን ተጫዋቾች ለማስፈረም ማንቸስተር ዩናይትድ ጥረት ያደርጋል የሚለውን ጉዳይ እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ከማንቸስተር ዩናይትድ ጋር በተያያዘ የሊቨርፑል ጥቂት ጉዳዮችን ደግሞ እናንሳ። በክረምቱ የተጫዋቾች የዝውውር መስኮት ሊቨርፑል በክንፍ መስመር ላይ የሚጫወቱ ተጫዋቾችን አሁንም እያሳደደ እንደሚገኝ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። አሁንም ተጫዋቾችን ለማስፈረም ሙከራዎችን እያደረጉ ነው። ከሊቨርፑል ጋር የተለያዩ ሙሐመድ ሳላህ በርከት ያሉ ክለቦች ለማስፈረም ጥረት እያደረጉ እንደሚገኙ ይታወቃል። እንግዲህ ሊቨርፑሎች እሱን ለመተካት ነው ጥረት እያደረጉ የሚገኙት። እሱ ግን ወደ ሳዑዲ ክለቦች የማምራት እድል እንዳለው የሚጠቁሙ መረጃዎችን እየሰማን እንገኛለን። በዓለም ዋንጫው ምክንያት ቀጣይ መዳረሻው የት እንደሆነ እስካሁን ድረስ ይፋ አልተደረገም ነበር። ነገር ግን አሁን ላይ የተለያዩ ጥያቄዎች እየቀረቡለት ነው። ከሳዑዲ አረቢያ ክለቦች በጣም በርከት ያሉ ፈላጊዎች ጥያቄዎችን እያቀረቡ ይገኛሉ። ከዛ ውጭ ሜጀር ሊግ ሶከርም መዳረሻዎችም እንዲሁ ሊሆኑ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ከዛ ውጭ ግን አሁንም በአውሮፓ ላይ ፈላጊዎች እንዳሉት የሚያሳዩ መረጃዎችን እየተመለከትን ነው። ለምሳሌ ያክል የቀድሞ ክለቡ ሮማ የጣሊያኑ ክለብ ማለት ነው የጃምፔሮ ጋስፔሬኒ ቡድን ይህንን ተጫዋች ለማስፈረም ፍላጎቶች እንዳሉት የሚያሳዩ ነገሮች ያሉት። ከሮማ ነበር ወደ ሊቨርፑል እንደተቀላቀለ የምናስታውሰው። ይሄ የቀድሞ ክለቡ ሮማም በድጋሚ ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ሌላኛው ዩቬንቱስም በሚቀጥለው የውድድር ዓመት ምንም እንኳን የአውሮፓ ቻምፒየንስ ሊግ ተሳታፊ ባይሆንም በዩሮፓ ሊግ ውድድር ላይ እንዳለበት ግን ይታወቃልና ዩቬንቱስም የዚህ ተጫዋች ፈላጊዎች እንደሆኑ እየተገለጸ ነው። ነገር ግን የጣሊያን ክለቦች በፋይናንሻል ደረጃ ከሌሎቹ ክለቦች በተለይ ከሳዑዲ አረቢያ ክለቦች ጋር ፉክክር ውስጥ ይገባሉ ብሎ ማሰብ በጣም ከባድ ሊሆን እንደሚችል ይነገራል። የሳዑዲ አረቢያ ክለቦች በጣም ትልልቅ የሚባሉ ገንዘቦችን ነው ለዚህ ተጫዋች
ኦፈር እያደረጉለት የሚገኘው። እንዲሁ የጣሊያን ክለቦች ደግሞ አሁን በፋይናንሻሊ ጉዳይ ላይ በጣም ክራይሲስ ውስጥ ያሉበት ጊዜ እንደሆነ ይነገራል። በተለይ ዩቬንቱስ ያንን ነገር በተደጋጋሚ እየተመለከትን እንገኛለንና የሞሐመድ ሳላ ቀጣይ መዳረሻ ሊሆን የሚችለው በአብዛኛው ሳዑዲ ካልሆነ ደግሞ ሜጀር ሊግ ሶከር የመሆን እድሉ እንዳለ ይነገራል። በአውሮፓም ግን ፉክክሮችን ማድረግ የሚፈልግ ከሆነ ግን በጣም በርከት ያሉ አማራጮች እንዳሉት ነው የሚነገረው። ሊቨርፑል ግን ይህንን ተጫዋች ለመተካት አሁንም እንቅስቃሴዎችን እያደረገ ይገኛል። በተለይ ለሊቨርፑል በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ ሉዊስ ስቲል እንደሚናገረው ከሆነ 99 በመቶ እመኑኝ፣ እርግጠኛ ሆኜ ነው የምነግራችሁ፣ ይሄ ነገር ካልተሳካ እኔን ትወቅሱኛላችሁ። ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት የክንፍ መስመር ተጫዋቾችን ለማስፈረም ትልቅ ጥረት እያደረገ ነው ሲል ይናገራል። ኮዲ ጋክፖ አይለቅም ተብሎ ከሚያዙ ወይም ደግሞ የቡድኑ አይሸጥም ተብሎ ከሚያዙ ተጫዋቾች ዝርዝር ውስጥ የለበትም። ነገር ግን ይለቃል ተብሎ ግን አይጠበቅም በዚህ የዝውውር መስኮት። ስለዚህ እሱን ለመተካት እንቅስቃሴዎችን ያደርጋሉ ተብሎ አይታሰብም። ነገር ግን ሞሐመድ ሳላህን መተካት የሚችሉ ተጫዋቾችን ለማስፈረም ግን የግድ የሚንቀሳቀሱበት የዝውውር መስኮት ይሆናል ሲልም ጭምር ነው ሉዊስ ስቲል የሚናገረው። ከዛ ውጪ ሌላኛው ሉዊስ ስቲል ያነሳው ጉዳይ ደግሞ ምንድን ነው? የሞሐመድ ሳላህን ለመተካት እንግዲህ ተጫዋቾችን በሚያመጡበት ጊዜ የግድ ዝውውሮችን ለማድረግ ብቻ የሚመጡ አይነት ዝውውሮች ይሆናሉ ተብሎ አይጠበቅም ነው የሚለው። ወይም ደግሞ ያው አስፈረምን ለመባል ብቻ ወይም ደግሞ ዝውውሮችን አድርገናል ብቻ ለማለት የሚመጡ አይነት ዝውውሮች እንዳልሆኑ በእርግጠኝነት እነግራችኋለሁ ሲል ነው ሉዊስ ስቲል ጨምሮ የሚናገረው። ከዛ ይልቅ ግን በጣም የተጠኑ በጣም ጥሩ የሚባሉ የታቀደባቸው ዝውውሮችን ሊቨርፑል ለማድረግ ዝግጁ እንደሆነ የሚጠቁሙ ነገሮች ያሉ። ባለፉት ጥቂት ጊዜያት ከሊቨርፑል የክንፍ መስመር ተጫዋቾች እቅዶች ጋር በተያዘ የሰማናቸው አንዳንድ ስሞች እንደነበሩ የምናስታውሰው ነው። ያው የብራይተኑ ያኩቡ ሚንቴ ስሙ ሲነሳ ሰምተነዋል በትልቁ። ያው ሞሐመድ ሳላህን ለመተካት ከሚደረጉ ዝውውሮች መካከል ምናልባት ሞሐመድ ሳላህን ለመተካት ይሆናሉ ተብሎ ከሚጠበቁ ዝውውሮች መካከል ላይሆን እንደሚችል በርካቶች ያምናሉ። ምክንያቱም ሌጀንድ ነው ሞሐመድ ሳላህ። በርከት ያሉ ነገሮችን ለዚህ ክለብ ያደረገ ተጫዋች ከመሆኑ ጋር በተያያዘ በያኩቡ ሚንቴ በጣም መተካት በጣም የማይታሰብም ጉዳይ እንደሆነ ነው በርካቶች የሚያነሱት። ምናልባት ግን ትልቁ ስም ብራድሊ ባርኮላ ነው ሊሆን የሚችለው። በጣም ፈጣን ነው፣ ለፕሪሚየር ሊግ የሚሆን አይነት ቅልጥፍና አለው። ከዛ ውጭ ደግሞ ከኳስ ጋርም በጣም ምቾት ያለው ተጫዋች እንደሆነ ይነገራልና ምናልባት ሊቨርፑል አሁን በገበያው ላይ እያሰባቸው ከሚገኙ ተጫዋቾች መካከል በስም ደረጃ የተሻለው የሚሆነው ይሄኛው ነው። ካልሆነ ግን ሌሎቹ ዝውውሮች ግን ምናልባት በርከታ አድርጎ ካላመጣ በስተቀር በአንድ ተጫዋች የሞሐመድ ሳላህን አገልግሎት መተካት በጣም ከባድ ሊሆን እንደሚችል ይታመናል። ሌሎች በእጩ ዝርዝር ውስጥ ያሉ ተጫዋቾችም አሉ። እንደ ማቴዎስ ፈርናንዴስ ፓርዶ በፍሬንች ሊግ ዋን የሚጫወት ተጫዋች ነው። ይሄኛው ተጫዋችም እንዲሁ ተፈላጊዎቹ መካከል አንደኛው ይሆናል ተብሎ ይጠበቃል። የብራድሊ ባርኮላን እንደነገርኳችሁ ነው። በጀርመን ቡንደስሊጋ በኮሎኝ የሚጫወተው ሰይድ ኤልማና እሱም ጥሩ ቁጥሮችን በጀርመን ቡንደስሊጋ አስመዝግቧል። እሱንም ለማስፈረም ጥረት ያደርጋሉ። የያን ዲዮማንዴ ጉዳይ ላይም ተስፋ እንዳልቆረጡ የሚያሳዩ ነገሮችን ትልልቅ የመረጃ ምንጮች እንግዲህ ሲናገሩ ሰምተናል። እርግጥ ነው ተጫዋቹ ፓሪስ ሰን ዠርሜንን መቀላቀልን ይመርጣል። ነገር ግን አሁንም ቢሆን ሊቨርፑል ሁሉም ነገር ያከተመ ነገር ነው ብለው አያምንም። አሁንም እንቅስቃሴዎችን በተወሰነ መልኩ ሊያደርግ ይችላል። ነገር ግን ጎን ለጎን እነዚህን ተጫዋቾች ግን ለማምጣት ሙከራዎችን ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። እንግዲህ ሊቨርፑል በክንፍ መስመር ላይ በእነዚህ መልኩ ዝውውሮችን ለማድረግ እቅድ እንደያዘ የሚያሳዩ ነገሮች ናቸው ያሉት። በቀጣይ አዳዲስ ጉዳዮች ሲኖሩ ደግሞ ከሊቨርፑል ጉዳዮች ጋር አያይዘን በስፋት የምናነሳቸው ጉዳዮች ይኖራሉ። የዓለም ዋንጫ ጥቂት መረጃዎችን እናንሳና የዛሬ ፕሮግራማችንን እናብቃ። ውድ ቤተሰቦቻችን የዓለም ዋንጫው አሁንም ተጧጡፎ ቀጥሏል። የመጨረሻ 8 ብሔራዊ ቡድኖች ተለይተው ታውቀዋል። ዛሬ ደግሞ የእነሱ የሩብ ፍጻሜ ጨዋታ የሚጀምርበት ቀን ነው። ዛሬ ልክ ምሽት 5 ሰዓት ሲል እኛ ይህንን ፕሮግራም ካቀረበን ከጥቂት ሰዓታት በኋላ ጨዋታው ይጀመራል ተብሎ ይታሰባል። ፈረንሳይና ሞሮኮ የሚያደርጉት ጨዋታ ነው። በጣም ተጠባቂ ጨዋታ ይሆናል ተብሎ ይጠበቃል። ፈረንሳዮች ይህንን ዋንጫ ለማሸነፍ በጣም ትልቅ ግምት ከተሰጣቸው ብሔራዊ ቡድኖች መካከል አንደኛዋ ናት። ፈረንሳይ በተለይ በግንባር ቀደምትነት ከምናስቀምጣቸው ብሔራዊ ቡድኖች መካከል አንደኛው ነው። በዚህ የዓለም ዋንጫ ላይ በጣም በርከት ያሉ ግቦችን እያስቆጠሩ ከሚገኙ ብሔራዊ ቡድኖች መካከል አንደኛው ነው። እርግጥ ነው በፓራጓይ ጨዋታ የተወሰኑ ተቸግረው እንደነበር ተመልክተናል። እንግዲህ በሎ ብሎክ ከመጫወታቸው በተጨማሪ ግን በጣም ጉሽሚያዎች የበዙበት ጨዋታ ነበር ያን የፓራጓይ ጨዋታና በዛ ጨዋታ ላይም በኬሊያን ምባፔ ፍጹም ቅጣት ምት ጎል ወደ ቀጣዩ ዙር ማለፋቸውን እናስታውሳለን። በጣም አስቸጋሪ የነበረውን ጨዋታ በዚህኛው ጨዋታ ግን ከሞሮኮ ጋር በጣም ትልቅ ፉክክርን በጣም ቆንጆ እግር ኳስንም ልንመለከት የምንችልበት እድሉ እንዳለን የተነገረው። ሞሮኮም የዋዛ የምትባል አይነት ብሔራዊ ቡድን አይደለችም። በዚህ ዓለም ዋንጫ ላይ የአውሮፓ ቡድኖችን ጭምር ከውድድሩ እያሰናበተች በጣም ጠንካራ መሆኗን አሳይታ ነው እዚህ የመጣቸው። እስካሁን ድረስ ምንም አይነት ሽንፈት ካልገጠማቸው ብሔራዊ ቡድኖች መካከል አንደኛው ነው። በምድብ አንድ ጨዋታ ከብራዚል ብሔራዊ ቡድን ጋር አቻ ከመውጣት ውጪ ምንም አይነት ሽንፈት አልገጠማትም። ሁሉንም ጨዋታዎች እያሸነፈች ነው እዚህ የደረሰችው። ባለፈው ዙር ደግሞ
ከውድድሩ አዘጋጆች መካከል አንደኛዋ ከሆነችው ካናዳን እንዲሁ 3-0 በሆነ ውጤት ኤዘዲን ኦናሂ 2 ጎሎችን አስቆጥሮ እንዲሁ ራሂሚ 1 ጎል አስቆጥሮ በጣም ቆንጆ የሚባል እግር ኳስን ተጫውተው አሸንፈው የወጡበት መርሃ ግብር እንደነበር እናስታውሳለን። ዛሬ ከፈረንሳይ ግን የሞት ሽረት ትግል በጣም ትልቅ ትንቅንቅ ይደረጋል ተብሎ ይጠበቃል። ሞሮኮና ፍራንስ ጨዋታቸውን ያደርጋሉ። ሞሮኮ በ2022ም በጣም በርካቶችን አስገርማ ነበር። ዘንድሮም ያ እንግዲህ ያመጡት የ2022 ያመጡት ውጤት እንዲሁ ዝም ብሎ የመጣ ውጤት እንዳልሆነና በደንብ የተሰራበት ለቀጣዮቹ የውድድር ዓመታትም ሞሮኮ ብሔራዊ ቡድን በጣም ጠንካራ ሆኖ ሊቀጥል የሚችል አይነት ብሔራዊ ቡድን መሆኑን ያሳዩበት ውጤትን ዘንድሮም እየደገሙ ይገኛሉ። በተከታታይ የዓለም ዋንጫዎች ላይ 8 ውስጥ መቀላቀላቸውን አረጋግጠዋል። እርግጥ ነው 2022 ላይ 4 ውስጥ ገብተው እንደነበር እናስታውሳለን። ዘንድሮ ግን ስቲል እስካሁን ድረስ 8 ውስጥ አሉ። ዛሬ ከፈረንሳይ ጋር የሚያደርጉት ጨዋታ ወደ 4ቱ ለመግባት የሚደረግ ትልቅ ትንቅንቅ ይሆናል ተብሎ ይታሰባል። ጨዋታው ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ይሄ ጨዋታም በጂሌት ስቴዲየም 68756 ደጋፊዎችን በሚይዘው ስቴዲየም ይደረጋል ተብሎ ይታሰባል። የዓለም ዋንጫ የትኬት ሽያጮችን ከተመለከተን ግን አሁን የዋጋ ማሽቆልቆል እያሳየ እንደሚገኝ ይፋ ተደርጓል። እንደ ምክንያትነት የተነሳው የአሜሪካ ብሔራዊ ቡድን ከውድድሩ ውጪ መሆንና የክሪስቲያኖ ሮናልዶና ፖርቱጋል ከውድድሩ ውጪ መሆናቸው የገበያ ዋጋው እያሽቆለቆለ እንደመጣ የሚያሳዩ ጥናቶችን እየተመለከትን ነው። ዛሬ ግን 68756 ደጋፊዎችን በሚይዘው ጂሌት ስቴዲየም የፈረንሳይና የሞሮኮ ጨዋታ ይደረጋል ተብሎ ይታሰባል። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት በ2022 የዓለም ዋንጫ ነው። ከዛ በኋላ ምንም አይነት ቶርናመንቶች ላይ የወዳጅነት ጨዋታዎች ላይ አልተገናኙም። ፈረንሳይ ያኔ በኳታሩ የዓለም ዋንጫ 2-0 በሆነ ውጤት አሸንፋ እንደነበር እናስታውሳለን። ከዛ በፊት ደግሞ ምናልባት ከ2022 የዓለም ዋንጫ በፊት ደግሞ የተገናኙት በ2007 በወዳጅነት ጨዋታ ነበር። ያኔ ፈረንሳይና ሞሮኮ 2-2 በሆነ አቻ ውጤት ነበር ጨዋታቸውን ያጠናቀቁት። ከዛ በፊት የተደረገው 2000 ላይ የተደረገ የወዳጅነት ጨዋታ ነው። ያንን ደግሞ ፈረንሳይ 5-1 በሆነ ውጤት አሸንፋ እንደነበር ይታወሳል። በዛሬው ጨዋታ ላይ በሞሮኮ ብሔራዊ ቡድን በኩል ምናልባት ላይጮቱ ይችላሉ ተብሎ ከሚጠበቁ ተጫዋቾች እንዳሉ ይታወቃል። ከነዛ መካከል በዚህ የዓለም ዋንጫ ላይ ለሞሮኮ ብሔራዊ ቡድን በጣም በትልቁ ራሱን እያሳየ የሚገኘውና በቅርቡ ከሆላንዱ ክለብ ፒኤስቪ አይንድሆቨን የጀርመኑን ክለብ ባየር ሚኒክን የተቀላቀለው ኢስማኤል ሳይባሪ በጡንቻ ጉዳት ምክንያት በዛሬው ጨዋታ ላይ የመሰለፉ ነገር አጠራጣሪ እንደሆነ የሚጠቁሙ መረጃዎች ናቸው የወጡት። የኦሪዮል ሹዋሜኒ ጉዳይ ግን ከጉዳት እየተመለሰ እንዳለና በግሉም ልምምዶችን እንዳደረገም የሚጠቁሙ መረጃዎችን በትልቁ ሰምተናል። ስለዚህም እሱ የመሰለፍ እድል ይኖረዋል ተብሎ ይታሰባል። ፈረንሳይና ሞሮኮ የሚያደርጉት ጨዋታ በትልቅ ጉጉት ይጠበቃል። እናንተ ውድ ቤተሰቦቻችን የዚህን ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። አብዛኞቹ ግምቶች ግን ወደ ፈረንሳይ እያደሉ ናቸው። ፈረንሳይ ጨዋታውን ታሸንፋለች የሚል ግምቶች እየወጡ እንደሚገኝ ነው እየተገለጸ የሚገኘው። የተወደዳችሁን የተከበራችሁ ቤተሰቦቻችን የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን ያካፈልንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ በሙሉ ላቅ ያለ ምስጋናችንን እናቀርባለን። ዕለተ ሐሙስ የሰኔ 2 2018 የሐምሌ 2 2018 ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ ጉዳዮችን ይዘን የምንመለስባቸው ፕሮግራሞችን ይዘን የምንመጣ ነው የሚሆነው። ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።